በዚህ ጋር አምላኬ እኔ ምንም አድርግ አንተ ቤተሰብ ጠብቅ ልጆቼን አንተ ጠብቅ እባክህ ደስተኛ ቤተሰብ አድርገን ወጣ ነገር ሰው ድረሽልኝ ባለሽ ሰዓት መድረስ አለብሽ አየሽ እርዳታ ስትፈልጊ ያልደረሰልሽ ሰው ለተስካርሽ በሬ ቢያርድ ምን ይጠቅም ከዚህ ዳመናስ ምን ይሻላል ሰው በፈለገሽ ሰዓት ሰው ሆኖ መገኘትም ከዛች አበባ ተምሬያለሁ ከዚህ ለካ ቁም ነገር አለ ስታይ ጓልተኛ ነው አይደል የሚመስልሽ እንዴ ዝም ይለጉምሽ ልጉም ዋ አጭ ጋዜ ያለዛባል ጋዜ ያለዛባል ጋዜ ያለዛባል ጋዜ ምን መንገራናት ምን እነግርልሃለሁ ይወዳታል ብዬ እነግርልሃለሁ ደረጀ ዛሬ በጣም በደስታ ላይ ደስታ ሆኗል እሱም እንግዲህ ደስታ ያመጣለት የለፋበት ነገር ውጤታማ ስለሆነ ነው አንዲ ሰው እንግዲህ ብዙ ነገር ለፍቶ ወርዶ ደክሞ የለፋበት የደከመበት ጊዜውን ሰዓቱን ብዙ ነገሩን መስዋዕት ያደረገበት ነገር በጣም ደስ ይላል ጋይስ በጣም ማለት ያስደስታል ውጤታማ ሆኖ ወይም ደግሞ ያ ነገር ስኬታማ ሆኖ ያ ነገር ተሳክቶ ተስተካክሎ ሲገኝ ከሚባለው በላይ በጣም ያስደስታል ይሄ እንደዚህ በቃል የሚገለጽ ነገር አይደለም ደስታ በቃ እና ዛሬ ደረጀ በጣም ነው የተደሰተው የመጀመሪያው አብጌል ደረጀ የመጀመሪያው በቃ የሱ ለውጥ በተለይ ደግሞ የሱን ህመም የሱን ስቃይ ስለተረዳችሁ ካሁን ቀደም እንግዲህ አብጌል ተለያየ ጥያቄ ስታነሳ ዳጣን ለምን እዚህ ለምን መጣች እንዴት መጣች ከየት መጣች የማናት እንዴት ናት ከየት ናት ወዴት ናት በቃ የተለያየ ጥያቄ እንዲሁም ደግሞ እሱን በቃ አባዬ ምንድነው የሚያስጨንቅ በተለይ ደግሞ ደረጀ በውስጡ በሚጨናነ ሰዓት ላይ ለምን ትጨነቃለህ የተጨነቅበት ነገር ተናገር ካንድ በቃ ለምን ነው ማትነግረኝ ለምን ይሄን ነገር ማትናገረው ለምን ነው መናገር አልፈለከው ማትናገረው እስከመቼ ነው እንዴት ነው ይሄን ነገር የምታደርገው ለምንድን ነው እያለ እንግዲህ በተለያየ መልኩ የተለያየ ጥያቄ ስታነሳበት ነበር እና የዛን ሰዓት ደረጀ ጊዜ አለው ይሄ አይሆንም እንደዚህ አይሆንም ምናምን በቃ በተለያየ ምክንያት ይሰጥ ነበር እና ያን ጊዜ ያንን ምክንያት ሲሰጣት አብጌል በቃ በፍጹም ነበር አትቀበለውም በጭራሽ በቃ ሰምታ እንዳልሰማች አይታ እንዳላየች ነበር ሁኔታዎችን ሁሉ ያያየች የነበረው እያለፈች የነበረው ሁኔታዎችን በቃ ኢግኖር ነው የምታደርጋቸው በቃ ይሁን ነገር ሲላት እሱ የሚሰጣት መልስ ሌላ ነው እሷ መተረጉምበት መንገድ ሌላ ነው በቃ ምንም ዲፍረቷ በቃ ለመናገር አትፈራም ኢቭን የሚገርመው ነገር ይልኳ ትቢቷ በጣም ከባድ ነውና በቃ ታለቅሳለች ትነጫነጫለች በቃ እንባ ሁሉ ነው የምትሆነው ታኮርፋለች ምናምን ምክንያቱም ግዴታ ለምን ያ ነገር አልሆነም ለምን አልተነገረኝም ለምን አላወኩም ለምን ይሄ ነገር በቃ እያንዳንዱ ጥያቄው በጣም ከባድ ስለነበረ አቶ ደረጀም እንግዲህ ሁሌ ነበር የሚያስበው ሁሌ ነበር የሚጨነቀው ሁሌ ነበር የሚያዝንባት ሁሌ ነበር በሷ በቃ ሁሌ ነበር ሐሳብ ጭንቀት ውስጥ የነበረው ግን በደስ በሚል ሁኔታ እግዚአብሔር ሁሉንም ነገር በጊዜው በሰዓቱ አድርጎ ሁሉንም ነገር ተስተካከለ ማለት ነው በጣም ደስ የሚል ነበር ብዙ ነገሮችን ለማስተካከል ሞከረ በቃ ተስተካከሉለት በመጨረሻም አሁን ላይ ግን ያችን አብጌልን እንደገና አፍርሶ ሰራት እንደገና ሁሉ ነገሯ ተስተካከለ ጸባይዋ አስተሳሰቧ በቃ ለሰው ያላት ክብር ሪስፔክቷ በተለይ ደግሞ ከልጆቹ ጋር በተለይ ደግሞ ስፔሻሊ ከዳጣ ጋር የነበራት ነገር በነገራችን ላይ ዳጣ ብቻ አለችም ውሃን እንዴት እንደምታሰቃያት ሁሌ በጥፊ ነው ሁሌ በርግጫ ነው ሁሌ ትመታታለች ሁሌ ትሰድባታለች በቃ አንድም ቀን እንኳን የኔ ወዲታ አብጌል ደረጀ ብላ ስትጠራት ያችሁና በሰሰብ ትንሽ ነች እንግዲህ ውሃ ነች ልጅቷ ሰው ግን እሷ ምን አባሽ አንቺ ጅል አንቺ ገልቱ አንቺ ደንቆሮ አንቺ ባላገር በቃ ኤቭሪቲንግ በቃ ማደረድረው የስድብ አይነት ማትናገረው የእንትን አይነት የላትም በቃ ያንን ነው የምትለው እንጂ አንድ ቀን
አቤት በቃ ማለት ጥሩ ነገር እንኳን ኤቢዬ እንደዚህ ነበረ አፈራባሽ ድርግም ነው ኤቢዬ እንደዚህ ነው በአናትሽ ነው ኤቢ እንደዚህ ነው በቃ እንደንደን ነገር ለእናቷ የምትመልሰው ነገር ለእህቶቿ ዳጣንማ በቃ ለመመረዝ በስለት ለመውጋት በቃ እንድታብድ ለማድረግ ያላደረገችው ነገር የማታደርገው ነገር ጥረት ከዚህ ቤት በተለይ እንድትወጣ ናታን እንዳትመለከት በቃ ብዙ ነገሮችን ለማድረግ ያላረገችው በዙሪያ ያልሄደችበት መንገድ ያልቆፈረችው ጉድጓድ ያልፈነቀለችው ድንጋይ የለም። ግን አስቴንድ ኦፍ ዘደይ ደስ በሚል ሁኔታ አቶ ደረጀ በፈለጋት ልክ እሱ ባሰባት እሱ እንድትሆንለት በሚመኛት መልኩ በሚገርም ሁኔታ በእግዚአብሔር ቸርነት ሁሉም ነገር ተስተካክሎ ልኳ ገብታለች። ይሄ ደግሞ በጣም ከሚባለው በላይ የሚያስደስት ነገር ነው። እኛም ደስ ብሎናል። ዳጣ በዚህ በደስታ በእህቶቿ ታቅፋ መካከል ሁና በፊት እቺ ምን አባሽ አንቺ ቆሻሻ አንቺ ምንድን ከሶፋ ላይ ተነሺ ከክላስ ውጪ ከዚህ ግቢ ይሄን አትብሊ ይሄን ቢ ስንት ነገር አማርኛ ስትላት የነበረችውን አብጌልን ዛሬ ያቻ አብጌል ሌላኛው አብጌል ሆና ዳጣን አቅፋ በስስስ ስማት ስትጫዋታት የሚገርመው ውሃና ምጥን እንግዲህ ኑሲ ምናምን ስትላቸው እንደ ምናምን ያሉት ምክንያቱም ፈሯት ማለት ነው። ኤቢን የሚያውቋት ሌላ ያችኛዋን ኤቢን እንጂ እቺ አሁን የተሰራችው ኤቢ ለነሱ በጣም እንግዲያ ናት። ሌላ በቃ አይደል እንደውም የውሻሸት እስከሚመስላችሁ ነገር ድረስና ይሄ ደግሞ በጣም ከባድ ነው ለሷ ሶ በጣም ነው የምትናደድ ነበር። አሁን ግን በቃ ሌላ ኤቢ ሆና የሚያዝሽ ጥሩ ነው መልካም ነው መካሪ ዘካሪ አስተዋይ ጥበበኛ ሴት ሆናለችና እንግዲህ ደረጀ ራሱ በጣም ነው የተደሰተው። ከዛም እንግዲህ ማርታን ካሁን በኋላ ያችን መፈልጋት ነው የሚደሞ የኔን ሴት ኤቢን አግኝቻታለሁ ካሁን በኋላ ልጅን ከፈለግሽ መዳር ትችያለሽ እያላት ነበርና እንግዲህ አቶ ደረጀ ይሄን ሲላት ማርታ በጣም ነው የተገረመችው። እንዴ ማለት እንዴት ደግሞ ይሄን ምን ማለት ነው ነው አይ በቃ ካሁን በኋላ በቃ መዳር ትችያለሽ በቃ የኔ ሴት ናት እቺ በቃ ሴት ናት በቃ ተክለኛዋ የኔ ሴት ናትና ብታገባ ደስታዋ የሚያስደስተኝ በቃ የኔ እንቁ ልጅ ነችና ስለዚህ በቃ ማም ሲላ ነበር ነው ጥሩ ማርታ መጣፍ ስትገረም ነበር። እሷም እንግዲህ ድጋሚ ያው ናታን ብታገባልኝ ምናምን ስለሆነ እንግዲህ ማንንም ታገባ ብቻ ወንዶች ለምነው የሚያገቧት ሴት ናት አሁን ምክንያቱም አሁን ያቺን ፈልጋትን ኤቢ ስላገኘኋት እያላት ነበርና ማርታም እንግዲህ አይ ናታንማ እሷን ትቶ ሁሌም እኛ ወጣ ስንል ከዳጣ ጋር ነው አሉ ሁሌታ ነገሩ እንግዲህ እኔ አላየሁም አልሰማሁም ግን እንደዛ ነው ማምስት ላይ ጭራሽ ረዳጣ እንደዛ አይነት ሐሳብ ይላትም ስትለው አይ እሱን እንኳን ተው ናታን ጋር ቢሆን ጥሩ ደስ ይለኛል እያለችው ነበር። አይ እሱን ታዩና ናታን ግን ከኤቢና ከዳጣ ማንኛውም ቢያገባ ደስ ይልሃል አንተ ስትለው ደረጀም ነው የማይሰጣመልስ አይ እውነት ለመናገር እሱ የወደዳትን ቢያገባ ደስ ይለኛል እሱ ስለከና ብላ ነው እንግዲህ መለስ ያረጋቸው አያቸው አይደለ እሱ የወደዳትን ወንድ ልጅ የወደዳትን ካገባ ሁሌም ልዩ ቦታና ፍቅር ሰጥቶ ሴት ልጅ አኖራታል። ግን እሱ ሳይወዳት ብትገባ በጣም አስቸጋሪ ነው እና ወድ ቤተሰቦቻችን ይዛሩ ቪዲዮ ይሄን ይመስል ነበር። በቀጣይ አዲስ ቪዲዮ እስከምንገናኝ ድረስ ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ። ሁሌም ወዳችሁ ፍራክሽን የምትከታተሉኝ አመሰግናችኋለሁ ቤተሰቦቼ። አይ ላቭ ዩ ሶ ማች ፋሚሊ ላይክ ሼር አይረሳ። ወዳችኋለሁ ባይ